ወላጅ አስተምሮሽ ስራ ከሌለሽ ከዛ የፖኬት ማኒ መጠየቅ ራሱ ይደብራል ንግድ ማለት 10 የሞደቅ ከዛ 11ኛ መነሳት በደንብ ከስረን እናቃለን ብዙ ብር አግኝተን መጀመሪያ ባለማወቅ actually መጀመሪያ ሴሌብሬት በማድረግ ደስ ብሎን ጋማኒ ምናምን ሁሉም ሰው ቢዝነስ ራን ማድረግ ይችላል ማለት አይደለም ዋናው ጠንካራ ማለት ሁላችንም ማወቅ ያለብን is it in my nature እንደ አዲስ አበባ አይነት environment ላይ ደግሞ structured የሆነው ቢዝነስ ስትሪም ውስጥ ለመግባት it is very difficult በጣም difficult እኔ ያኔ 10 አመት ነው የፈጀብኝ እዛ ለመድረስ ስለዚህ ሌላው 10 አመት መፍጀት የለበት ከ10 አመት በኋላ በቃ እስኪ ልረፍ ብለህ ስትወጣ በተለይ ደግሞ ነጋዴ የሆነ ሰው እንደዚህ አይነት ጊዜ ያስፈልጋል ብዬ ስለማምን ይሄን ጥያቄ የምጠይቅ ቤትህን እንዴት አመንከው እንዴት ታው አይ እንደምናችሁ ተመልካቾቻችን ዛሬ ከሌላ እንግዳ ጋር ተመልሰን መተናል ሴሚናስ ሀደራን ነው የጋበዝንላችሁ የግራር የጠቢባን መናኸሪያ መስራች ነው ዛሬ ስለ ክሬቲቭ ፊልድ እናወራለን ወንደዳ መጣ ሴሚናስ thank you አመሰግናለሁ ይሄ አዲስ ለሀገራችን አዲስ የሆነ ኢንደስትሪ መስለኛል ከኢንተርቴይንመንት ውጪ ሲታይ ልክ ነህ ግን ባራቢው ኢንተርቴይንመንት ነው አይደለ ከመሰረት ምናቅ ሙዚቃ ተሰሚያለሽ እንደውም የድሮ ይሄ ሸገር ላይ ምናምን ላይ ከሰማሽ የመድረክ አስተዋዋቂዎች የሚባሉ ነበር በአቶ እንትና ተቀናብሮ በአቶ እንትና ተደርጎ ምናምን በጥላሁን ይዘፈንላቸው ከዛ በቃ enjoy it so አሁን ደግሞ it's entertainmentum ላይ ቢሆን there is behind the stage that's the industry ያኛው ፍራንቱ ደግሞ that's the outcome of the industry እና ብዙ ጊዜ we are victim of that because output entertainment ስለሆነ ከጀርባም entertainment የሚመስላቸው ብዙ ሰዎች አሉ which is completely different and there are thousands and thousands of people like millions actually of people behind the stage that make it reality የኛ ፎከስ ደግሞ it's by far ሁሉ ጊዜ when you are in the creative world ስራዎችን ብቻሽን አይደለም የምትሰሪው እንዳውም accumulation ይበዛል በደንብ የሰው ብዛት ይፈልጋል because process ነው ሂደት ነው the basic is writing drawing ከዛ vocal ከዛ photo መጣ ከዛ film ከዛ the combination of all this started to become content አሁን ላይ ደግሞ content ነው but everything is consumable so I work in the creative agency marketing agency creative agency communication agency sphere like and also dagmo we are working towards to dagmo in the film industry as well so ሁለቱ ምን ያደርጋሉ የተለያዩ diversified የሆኑ creativeዎች and also not creatives creative ያልሆኑትን አንድ ላይ ያመጣና then you start working producing ከወደ ግራር ከመጣታችን በፊት የባክ ስቶሪውን እንየው I went to Greek school ከዛ unity ገባሁ unity ስገባ በያኔ was year 2000 I think unity ያኔ management information system የጀመረበት ጊዜ ነበር በደንብ ነው ፕሮሞት የተደረገው all parents saw future in us through that so ገባን እዛ 4 አመት ተማረን ትምህርቱ ኢንትረስቲንግ ነው it's like information system this is 1996 አመት በኢትዮጵያ አቆጣጠር የጨረስነው 1996 ነው almost 21 አመት በፊት ማለት ነው so 25 አመት ስንጀምር 25 አመት በፊት ስለዚህ ያኔ ስለ ኢንፎርሜሽን ሲስተም ተማረን ግን environment was not yet ready for that type of my way like ዩኤኖች ወይ እንደዛ ካልሆነ በስተቀር የተማርንበትን መንገድ is not to be developers or code writers or IT managers ምናምን ሳይሆን management ትምህርት like to be managers in those fields በሚል ነው so it was more futuristic ስራ ግን የለም ከዛ so ወላጅ አስተምሮሽ ስራ ከሌለሽ ከዛ የፖኬት ማኒ መጠየቅ ራሱ ይደብራል so
ፓርትነሬ ጓደኛዬ ሰናይ መኮንን ይባላል እሱ የኢሜጅ ባንክ ማኔጅ የሚያደርገው ነበር አብረን የተማርን ልጆች ማለት ነው እሱ ሂዝ በቃ ዌል በጣም የተሰጠው ክሬቲቭ ነው እኔ ምንም ማውቀው ነገር የለም እዛ ስንሄድ we started fixing ideas እሱ ዲዛይን ማድረግ ይችላል እኔ ለምን እንደዚህ አድርገን የኮካኮላ ዲዛይን አንሰራም ለምን እንደዚህ አድርገን እንትን አንልም ኢሜጅ ባንክ ማኔጅ የሚያደርግ የነበረው የአንቶኒዮ ፊዮሬንቴ የሚባል ፎቶግራፈር ነውና የእሱን ፍቃድ ጠይቀን ኦርጋናይዝ እናደርገው እንሞክር ወይ ለሱም ኢንትረስቲንግ ነበረ ቢካዝ ፎቶግራፍ ላይ ቤዝ ያደረገ አድቨርታይዚንግ ያኔ ምንም ፕሮዳክት ሹት ያደርጋል ከዛ በቃ እሱን ሞካከርንና የመጀመሪያ ስራችንን አገኘን ለአንድ ጆንያ ፋብሪካ ለአንድ ዱቄት ፋብሪካ ካላንደር ለመስራት ከዛ በፊት ፕሮፋይል ምናምን ሰርተን በወላጆቻችን ሬኮሜንዴሽን ስንዞር ማስታወቂያ እንስራላችሁ በሚል ነበር ምን ሄደ ነበር እኛ አድቨርታይዝመንት ነው የምናውቀው እሱ ደግሞ ጥሩ ማስታወቂያ ያስፈልገው ነው የሚታወቀው በዛ ጊዜ ማለት ነው አረ ያስፈልጓል ለጥሩ ኮስሎረ ሳይሆን ሁሉ ጊዜ ግን አመቱ ሊያልቅ ሆነና ወደ ሰኔ አካባቢ ለአዲስ አመት ለክላይንቶቻችሁ የምትሰጡት ምርቶቻችሁ ስትልኩ አንድ ላይ ካላንደር እንስራላችሁ አንድ ፔጅ ካላንደር they were interested በሱ so that's our first job that got us here it was purely እንደዚህ ይሆናል ብለን አላሰብንም ነበር ከዛ በኋላ እንትን ጀመረ በቃ ቁጭ ብለን ዲዛይን ማድረግ ነበረብን ኮምፒውተሩ ምናምን ፕሪንቲንግ ስለ ፕሪንቲንግ ምናውቀው ነገር አልነበረም ከዛ በሰው አንድ ማተሚያ ቤት አገኘን እስከዛሬ ድረስ ወዳጄ ነው አንድ አቶ ተከስተ ይባላል በቃ ስለ ፕሪንቲንግ በሙሉ እንደ አዲስ አስተማረን how you design why you design ለምን color intensity አይታይም አሁን ለምሳሌ አንዳንድ ጊዜ ባክግራውንድ አሳምራለሁ ብለሽ ከዛ ካላንደር ቀኑ ምናን አለ አይደለ ከሩቅ ስታየው አይታይም so he said እንደገና ዲዛይን አድርጉት በስማ በቃ ኮምፒውተሮቹ ደግሞ ያኔ የነበሩት ፎቶሾፕን ሃንድል ለማድረግ በጣም they were not capable enough ስለዚህ እንደገና መመለስ ማለት 2 ቀን ይፈጃል በአል ሊደርስ ሆነ ያው ግን እንደምንም ብለን ተሯሩጠን ዴሊቨር አደረግን and then we became junior marketing manager and junior graphic designer business card አሳተምን ከዛ በቃ when people saw a portfolio of what we were capable of doing then they hired us to do ሌላ ቀጣይ ስራችን ጋዜጣ መስራት ነበረ ያለ then we ended up in our big project which was to brand Ethiopia ምርት ገበያ Ethiopia Commodity Exchange ያኔ ሲጀምር and ያኔ CEO የነበረችው ዶክተር ኢሌኒ ገብረመድህን ጋር ከሷ ጋር የሰራነው እና እኛ ብራንዲንግ ሲባል በቃ ሎጎ ቢዝነስ ካርድ ኦልራይት ፕሪንት እናርግላችሁ ፕሪንቲንግ will start to become fast እንደ አዲስ ዩኒቨርሲቲ ገባን ማለት ይቻላል 3 አመት ነው ኢሴክስ ብራንድ ላይ ሰራ ብራንድ ዴቨሎፕ ከተደረገ በኋላ እንዴት ኮሚኒኬት እንደሚደረግ እንዴት ቫልዩ አድ እንደሚያደርግ እንዴት ከተቋሙ ጋር እጅ ለእጅ ተያይዞ እንደሚሄድ ማንኛውም አይነት ነገር ተቋሙ ይስራ ኤክስፕሬስ የሚደረግበት ሲንግል ዩኒት አውትፑት is your brand and the rest is the marketing and communication activities አንድ ላይ አካምፓኒ አድርጎ የሚሄደው ማለት ነው ከዛ was we worked with a lot of different diversified businesses ጋር and yeah we're here as a ያ በራሱ ራሱን የቻለ ትምህርት ቤት ነው I mean so ከዛ ዘርፋችንም አይደለም የአይቲ ተማሪዎች ነን ግን ማርኬቲንግ ተምረን so 10 አመት ሞላን and I said በቃ አሁን እስቲ let me invest in myself because draw access to information ያ ኢንተርኔት በሚለው አሁን ኢንተርኔት ስናየው እንደ ግዴታ ነው አይደለ ያኔ was access to information ራሳችንን ያስተማርነው በመጽሐፍ ነው መጽሐፍ እየገዛን ነበር ሮቶ ቪዥን የሚባል ካምፓኒ ነበር አሜሪካ ውስጥ ሶ ሲመጣ በቃ አንድ ሁለት መጽሐፍ ግዴታ ነው እና አሁን ላይ ደግሞ ዳይናሚክሱ ተቀይሯል everything is on your hand and knowledge is the first 3 lines or the first 3
so that started to become challenging because ክላይንቶቻችን እኛ ያወቀን ከክላይንቶቻችን ነው የምንማረው ስለዚህ ዳይናሚክሱን አንደርስታንድ ያደረግን ስንመጣ ማርኬቱን ስናይ I said I have to take a break and go to school so I did my masters I didn't finish I finally thesis paper address I did my masters in PR and communication ያልጨረስኩበት ምክንያት ብዙ ስለ and then I upgraded እዛ በፊት ክሪኤቲቮች ብቻ ግራፊክ ዲዛይነሮች ኮፒራይተሮች ማለት የነበረ ነው ብቻ አሁን ደግሞ ወደ full fledged marketing agency starting from the research to developing strategies and then bringing our creative skills and then also ways of communicating all brands በዛ መንገድ ነው የምንሰራው ማዶ ኮሚኒኬሽን የሚባል creative agency marketing and creative agency አለ ግን ዛሬ ስለ ግራር ስለሆነ ምን ተማርክ በስራ ሂደት ውስጥ በንግድ ውስጥ ማለት አንደኛ ነገር ኢንቫይሮንመንቱ ነው የነበርንበት ኢንቫይሮንመንት ማውራት እንፈልግ ሁለተኛ ደግሞ the outcome እና ብዙ ጊዜ በተለይ ደግሞ አሁን ባለው ይሄ ኢንተርፕረነርሺፕ or being an entrepreneur or being a startup or ብዙ እንትኖች አሉና so when I see some people like we consult and we talk like now ወደ ኋላ ስንሄድ it was tough ማለት 10 አመት ሞልቶን እኔ sabbatical ስወጣ I was literally withdrawn like from በቃ physically ራሱ it needs you to be በጣም ስታሚና ያስፈልግሻል ኢንዱራንስ ያስፈልግሻል እና ይሄ በአንዳንድ ጊዜ በተለያየ ለምሳሌ ትዕግስት ጥሩ ነው ምናምን ተብለሽ ይተመከራለሽ አይደለ ከዛ ግን ነጋዴ ከሆንሽ ትዕግስት ራሱ የትኛው አይነት በስድስት ሰላም እንዴት ናችሁ በሶፊያ ኮንሰልታንሲ ስር ከሚሰጡ ስልጠናዎች መሃል የንግድ ስራ ለመጀመር የሚያስችል ዝግጅት ነው ንግድ ስራ ለመጀመር የምታስቡ ወይም ጀምራችሁ እዛ ላይ መታገዝ ለምትፈልጉ ይሄንን ስልጠና ብትካፈሉ ጥሩ ነው ብዬ እላለሁ በግልም በቡድንም መታችሁ መውሰድ ትችላላችሁ ከሀገር ውጭ ላላችሁም ተመልካቾቻችን በኦንላይን ስለምንሰጥ ትምህርቱን መካፈል ትችላላችሁ ሙሉ መረጃውን በመናስቀምጠው ስልክ ደውላችሁ ማግኘት ትችላላችሁ ንግድ ማለት 10 የሞደቅ ከዛ 11ኛ መነሳት በቃ ዋናው እሱ ነው በደንብ ከስረን እናውቃለን ብዙ ብር አግኝተን መጀመሪያ ባለማወቅ actually መጀመሪያ ሴሌብሬት በማድረግ ደስ ብሎን ጋማኒ ምናምን ከዛ ባለማወቅ for example one incident was and project like እንዴት የፕሮጀክት ራሱ happen ታደረገ እስከዛ ነገር so your clients want us to develop the visuals so they really love the visuals ከዛ ህትመት ሰራላችሁ ምናምን አሉ yes we do ናቸው በቃ እሺ ዋጋ አስገቡ ተባለን 11000 ኢትዮጵያ ውስጥ throughout ኢትዮጵያ 11000 ቦታ ላይ መለጠፍ ነበር we got good money አረፍት ማለት ያው እኛም ራሳችን አላሰብነው ግን ብሩን ስናገኝ ኤክስፓንድ አረግ ስኬል አፕ አረግ ባንድ ብር ማለት ነው ከዛ ኢንቨስት ያደረግነው so we got bigger office space more ልጆች ጨመረን and fancier as well ከዛ በቃ ለካስ ያስራ እንደ ነው የመጣው ከዛ በላይ የመጣው so we spent all our money on a monthly expense እያየ ነው ከዛ ታች ያው አከራዮቻችን ጋይደን በቃ ግማሹን ቀንሱልናል ናቸው so business ማለት ምንድነው አንደኛ ነገር ዕውቀት ይፈልጋል primarily ዕውቀት ማለት ምንድነው when you are doing what you're doing why are you doing it how are you doing it professional engagement ነው with the customer like ብዙ strategy wise ለምን እንደ መኪና መንዳት ስትጀምሪ you don't know how to drive መኪና ግን you're daring to do it and then you're driving እስከ አዳማ ድረስ and then በቃ አስነሳሽ ሄድሽ ከዛ በመሃል ጎማ ቢተነፍስ እንደዛ እሱ ራሱ ኦፕሽን የለሽም መዘጋጀት አለብሽ ነዳጅ ቢያልቅ so ሁሉ ጊዜ ከመጀመርሽ በፊት አትሊስት ጎማ ለጎማ መቀየር መቻል ነዳጅ ራስሽ ሪሶርስሽን በደንብ አድርገሽ
you have to have good resources to start that journey. ከዛ በኋላ ግን it's the drive to the unknown because በጣም ብዙ ፋክተሮች ይቀያየራሉ ብዙ ሁሉም ሰው ልክ እንዳንቺ ተመሳሳይ በሆነ ፔስ ላይሆን ይችላል የሚሰራው የሚሄደው ኮምፒቲሽኖች አሉ ethical and unethical competitions so ሁሉንም እያየሽ you have to have a dashboard you have to have a thermometer ራስ ትኩሳትሽን ለመለካት before you wear out ከዛ ግን it's ሌላኛው ሳይድ ደግሞ it's serving it's business መስራት ማለት it's not about the bank account or like the good reputation or the like ነገ ጧት በራችንን ከፍተን ምን አገለግለው ማህበረሰብ አለና so it's all about serving ስለዚህ ሁለቱ ሲገናኝ አሁን በትክክል ሰርቭ ስታደርጊ ለምሳሌ ምግብ ቤት ከሆነ ያለሽ ቅቤ ያረክሽ ከሆነ የምትሰሪው ከጎረቤት ያለው ደግሞ ዘይት ያነጠረ ከሆነ የሚሰራው ዋጋ ቀንሶ ያንቺን ከገበያ ላይ ያስወጣሽ ይችላል ለምሳሌ ግን you're not doing bad ማለት አይደለም it's just an influencing factor so when you are serving ሁሉ ጊዜ consistent መሆን አለብሽ ሁሉ ጊዜ accurate መሆን አለብሽ ትላንትና በጀመርሽው promise ነው ዛሬ መጨረስ ያለብሽ with like there are some ምንም በቃ ማለት don't break your words ቅድም እንዳልኩሽ አንተ don't break your words ምናምን ስትባይ you are sitting dealing on a phone and trying to find an explanation to give to a client and what you're doing is breaking your word and you have to put it በሆነ ማሽሞን አለብሽ ወይ በኔትወርኩ ማሳበብ አለብሽ ወይ በመብራት ማሳበብ አለብሽ እነሱም ይደግፉሻል በርግጥ ግን ስራሽን ባለ መስራት ወይ በትክክል ባለ ወይ ኢንፍሉዌንሲንግ ፋክተሮች ኢንፍሉዌንስ ስላደረጉሽ you call and break your word and the client you hear the disappointment in their voice and you like በቃ በጣም ይቅርታ so this is all it's like real time learnings and experiences that you go through and every time is like in the ተምረሽ አውቀሽ ከዛ ደግሞ ውሳኔ አንቺ ነው እንዴት ላስተካክለው እንዴት ልገንባው እንዴት ልቀጥለው ከዛ ያልሽ ደግሞ ኢንቫይሮንመንቱንም ሪስፔክት ማድረግ አለብሽ ኮምፒቲሽኑ ሪስፔክት ማድረግ አለብሽ ኢንፍሉዌንስ ላይክ ሌሎች ዲሲዥን ገቢዎች የመንግስት ፖሊሲዎች እና የመሳሰሉትን ሪስፔክት ማድረግ አለብሽ ከዛ ያ መታገል የማይቆም ትግል ማለት it's always a fight to make it through to the next because ወደሽ ገባሽበት ነው like ብዙ ጊዜ ከደከመሽ ስራ ልቀጠር ብለሽ ታስቢና ከዛ በኋላ ግን ኔቸርም አይደለም okay the other thing is ሁሉም ሰው ቢዝነስ ራን ማድረግ ይችላል ማለት አይደለም ሌላው ደግሞ ያለው ዋናው ጠንካራ ማለት ሁላችንም ማወቅ ያለብን is it in my nature አሁን ይሄ ራሳችንን ፈትሸን ምናምን ገባበት አይደለም ግን ስንገባ እናውቀዋለን how am I responding to pressure how am I responding to this ግን the best school ዩኒቲ ያለን ከኤስኬፍ ነው የመጣሁት እና ከጓደኞቼ እንትን ይሉኛል አንተ ከኛ ጋር እኩል ትመረቃለህ ኤፍ ይዘህ ብለህ ደግሞ እንደማያች እኔ ትክክለኛውን ትምህርት የተማርኩት ኤም ሳገኝ ፊሊንጉን አውቀዋለሁ ቢ ሳገኝ ፊሊንጉን አውቀዋለሁ ያኔ ተማሪ ደግሞ ሆነን ሲሰጠን ዲሰጠን አይደል ግን ዲም ሲም ሁሉንም አግኝቼ ነው when I got that F it was so devastating it was so በቃ በጣም self doubting ከአስተማሪው ጋር ተጣልተን እንደዚህ በቃ ለዓላማ ለአቋም ይሄ አይዲዮሎጂ ቴስት ምና ግን it's not something that ግን it's a very good learning curve so business ውስጥ ኔቸሩ የሚያስፈልገን ለምንድነው you have to be በቃ readily available to fail and then to get back up if not then you left early which is good በቃ ሁሉ ጊዜ እንደ አዲስ አበባ አይነት environment ላይ ደግሞ structure የሆነው business stream ውስጥ ለመግባት it is very difficult በጣም difficult ነው ቀደም ያልኩት አሁን access to information የፈለገ ጉግል access ቢኖርሽ የአዲስ አበባ business environment በጉግል አታገኝ so ያኔ ያልነበሩ አሁን ጥሩ ይሆናሉ ሜንቶርሺፕ ሮል ሞዴል ሌሎች ሰዎች ምን ተሳሳቱ እና ነው የሚለው እሱን
ያው በሰዎች ቅንነትና ደግነት ላይ የተመሰረተ and some people tell you look why don't you just be a very very good employee you know all C level level chief executive chief or the all chief they're highly lucrative positions ግን ልክ እንደ ማንኛውም business you don't just get to put it on your business card say I'm the CEO of this business ከዛ ስትታይ ያው በቃ 23 ዓመት 24 ዓመት ልጅ ነሽ well that's where it starts ትምህርቱ ያኔ እንደሚጀምር ታውቂያለሽ ግን አንደኛው ከአንደኛው የሚሻልበት አንደኛው ከአንደኛው የሚበልጥበት even የሚወዳደሩም አይደለም because my parents like my dad was a business person my mom was an employee and she went to the maximum level of her position my dad also like he was ጎበዝ ሰራተኛ ስለነበረ በዛ ሁለቱም ሉክሬቲቭ ነው አብሮ ደግሞ ሲሆን ደግሞ ያው ግን it's not something that ካልሆንኩኝ ወይኔ ያመለጠኝ የሚባል ነገር አይደለም ሌላው ደግሞ what is the need of establishing a business are you trying to be that person ባለ መኪና ባለ ቤት ባለ so ነጋዴ ስለሆንሽ or did you find a problem that you can solve and make money out of it ሁለተኛው ከሆነ ጥሩ አካሄድ ነው የመጀመሪያው ከሆነ ግን የማይሞላ በርሜል ውስጥ እንትን እንደማድረግ ነው like attitude-ም ያስፈልጋል nature አሁን አንደኛው የኔቸሩ መገለጫ is what's your attitude towards አይ በቃ አትርፈን ቀጥቀጠን በቃ እንወጣለን hit and run አለ በጣም like እንደ አንድ ምንድነው ክሪቲሳይዝ ማድረገው ሳይሆን እንደ አንድ የቢዝነስ አሰራር የአዲስ አበባ ኢንቫይሮንመንት ውስጥ አንዳንድ ኦፖርቹኒቲዎች ብቅ ብለው ይሄዳሉ ግን ሁሉም ሰው is not capable of doing that hit and run already እዛ ላይን ውስጥ የነበሩ ሰዎች የሚያውቁት understand አድርገው which is also a nature you forecast you see and አሁን ግባበት ከዛ አሁን ግቢበት አሁን ሸጠሽ ውጪ ጨርሰህ ወጣ ምናውቀው እንደ ትልልቅ ደግሞ ቢዝነሶች ደግሞ አሉ 20 years 30 years 50 years 70 years ምናምን የሞላቸው ማለት ነው even private businesses not only ተቋም የመንግስት ብቻ so ንግድ ማለት በጣም ብዙ ሪኳየርመንቶች ያሉበት እና የመጀመሪያው ስቴፕሽ ደግሞ ስናተ ፍላት ላንድ ተራራር እና ተራራው ደግሞ እንትን አይደለም ይሄ በዚህኛው በኩል ነው it's straight up you have to be very very resilient you have to be በጣም dedicated መውደቁም ቀላል አይደለም like በደንብ ነው የምትንሰው ከዛ እንደገና the grits and ወኔው መኖር አለበት to come back at the end of the day ደግሞ you have to serve ስለዚህ ቅንነት በተሞላበት መንገድ most preferably and እሱ የራሱ ሪዛልት አለው ሰርቭ የምታደርጊበት የሥራ ዘርፍ ነው ራሱን የቻለ አንድ ሌላው ቅጥር ኮንሰልታንሲ ብዙ አይነቶች አሉና ነጋዴ is just one part I happen to be one unconventionally ገረሽ ሰላም ብዙ ደንበኞቻችን ወስደውት የወደዱትን ህይወታቸው ላይ ብዙ ለውጥ እንዲያመጡ ያገዛቸውን የህይወት ገጾች ትምህርትን በሀገርም ውስጥ ከሀገርም ውጪ ለመማር ለምትፈልጉ ባስቀመጥነው ስልክ ደውላችሁ መመዝገብ ትችላላችሁ እናመሰግናለን ግራር የጠቢባን መናኸሪያ ስሙ በጣም ደስ ይላል ስማችን ያው በእንግሊዘኛው ግራር the creative hub ነበር አቀድማውን ኮምፒቲሽን ብዬሻለ in respect to the competition which also is a big competition በቃ ካሁን በኋላ ራሳችንን በአማርኛ ነው የምንጠራው ብለን ከዛ hub is መናኸሪያ so ጥበብ ጠቢባን why not max ወጣቶች ላይ እየሰራችሁ ነው አብራችሁ እየሰራችሁ ነው እስቲ እሱን ደግሞ እስቲ አስረዳን so ግራር so ቅድም 10 አመት ሞልቶን sabbatical ወጣን I went to school and the like so አንድ ነገር ያየነው ምንድነው ያየሁት ምንድነው it's in the creative industry ውስጥ ይሄ ከኤጀንሲ ሴትአፕ ጋር ባለው አካሄዶች shift ማድረግ ጀመሩ የተለያዩ ኮንግሎመሬቶች መምጣት ጀመሩ የቢራ ፋብሪካዎች እና ዩኒሊቨር እና ዲያጆ እና ሃይንከን እና ቢጂአይ ምናምን ሲመጡ የራሳቸውን ስታንዳርድ እና እንትን ይዘው መጡ
የሚሰራበት ሌላ አፍሪካ ሀገርም ሌላ ኬንያም ሳውዝ አፍሪካም ምናምንም ሶ ኢትዮጵያ በዚህ ስታንዳርድ ነው መስራት ያለባችሁ ተባለ ሶ the people that were or the businesses that were close to that they achieved it እኛ ደግሞ ኔቸራችን ያ አልነበረም like it's not to go big and like we were boutique creative agency that will churn out contents creative strategic research based ሶ እነዚህ ትልልቅ መሆን የጀመሩት ኤጀንሲዎች በተክላላ ልጆቹን ጥርግርግ አድርገው መውሰድ ጀመሩ በቃ ከዛ በኋላ እንደገና እኛ ከነሱ ጋር ልንወዳደር ሳይሆን ሄደንም መቀጠር ፈልገን ነበር ልናረጋት so one of the reasons that I had to be on sabbatical like you know it's like too much pressure so like ከዛ ግን what I was doing was እኔ ያኔ 10 አመት ነው የፈጀብኝ እዛ ለመድረስ ስለዚህ ሌላው 10 አመት መፍጀት የለበትም እና እሱ ደግሞ እንዴት ነው መረጃዎች ማግኘት አለበት ኢትዮጵያ ውስጥ አዲስ አበባ ውስጥ when you are a creative if you're a graphic designer if you're a copywriter if you're a musician that makes a jingle or any ከበጣም ብዙዎቹ ዝርዝሮች I think ወደ 25-30 different ዲፓርትመንቶች ሊኖሩት ይችላል full creative agency I mean marketing creative so ለነሱ ሪሶርስ ሼር ማድረግ ጀመርኩኝ for example የመጀመሪያው ሪሶርስ ሼር ያደረኩት ምንድነው the contract that you have to sign like if you're a graphic designer you can use this contract like ማንኛውም and ያኔ ፖድካስት ምናምን የለም so it's like Facebook ላይ ነው long writings explaining each detail and sharing it because people ask how should I start like እንዴት አድርጌ ልማር የት ልማር so giving recommendations and ከዛ ሶስት ልጆች ገፍተው መጡና የራሳችንን ቢዝነስ ማቋቋም እንፈልጋለን አሉ so እኛ ሄድንበትን ጀርኒ ሼር አደረግንላቸው እኛ መተዳደሪያና መመስረቻችን so የመጀመሪያው ካምፓኒ በራሱ ስቴጅ ሲስትሮን አድቨርታይዚንግ ነበር የሚባለው 10 አመት በኋላ ሳባቲካል የወጣውበት እሱ በራሱ ስትሪም ሄደ አሁን ከስሟል ነው የሚባለው ተዘግቷል ማለት ተቀርጸጋሪ ነው so ያኔ እኔ ያንን እንደ ዊንግ ይዤ የራሳችንን ያኔ ኮሚኒኬሽን ኤጀንሲውን ዴቨሎፕ አደረግ ሴትአፕ ያደረግንበት ጀርኒ ወሰድናቸው so one of it was በመስረቻና መተዳደሪያ ለማዘጋጀት ማለት like they're fresh off አንደኛ ዓመት ተማሪ ነበሩ እና like በቃ ስታምፕ ማድረግ ይፈልጋሉ they're already into the business they're already making money out of it ግን structured መሆን ፈለጉ በጣም they're super brilliant so I said okay so አምስተኛ ዓመት ተማሪዎች ሎ ስኩል ጋር እንሄድና የናንተን መመስረቻና መተዳደሪያ ይጻፉላችሁ ያው ቢዝነስ ተቋቋሚ ውልና ማስረጃ ይጻፍልሽ የሚሉት አሉ ያው ህጉን ያውቁታል ምናምን ግን እሱ it's a template when you are establishing a business ደግሞ you need to have your own version and እኔ ደግሞ በምንድነው ማምነው አሁን ክሬቲቭ ሳይድ ያልሆኑት ምልሽ እነዚህ ናቸው አሁን ለምሳሌ ሎ ስኩል ያሉ ተማሪዎች intellectual property understand ያደርጋሉ different kinds of dealing different kinds of contracts understand ያደርጋሉ ስለዚህ አራት ፓርትነር ወይ ሶስት ፓርትነር ሆኖ ሲሄዱ መተዳደሪያ መስረቻ ነው የምንፈልገው ሲሉ they ask the right questions what's your interest ምናምን ከፍላችሁ አምነህበት ነው ምናምን ይሉሻል like ምን ማለት ነው of course አምነህበት ነው no I you know we have to ask like okay ለካስ አንዳንዶቹ አያምኑበትም ይሄ አንቺ በእውቀትሽ እኔ በብርሽ እና ምስልሽ ስለዚህ አንቺ በእውቀትሽ ስለሆነ ላንቺ 20% ሼር ሰጥሽና እኔ በብርሽ ስለሆነ 80% ሼር ግን at the end of the day maybe 3 years down the line it might flip ግን you still get the 20% share so if you are with a lawyer maybe አምነሽበት ነው ምናምን ብሎ ቢጠይቁሽ they make you think twice so ብቻ they went through አደረጉ አቋቋሙ ንግድ ፈቃዳቸውን አወጡ and ተካክና አነስተኛ ገብተን ተበድረን እንጀምራለን አሉ so we gave them a deal come to our space ላፕቶፓችሁን ይዛችሁ ነው ኢንተርኔት ይሰጣችኋለን የኪራዩን ግን as if you have taken a loan from the microfinance you pay it like እንደ ብድር እንደምትከፍል ግን under one circumstance save it so that actually ያንም circumstances አላስከበ መብቱም የለንም ለማስከበ we told them to save it they saved it ከዛ ግን ልክኛ ስፔስ ላይ እሺ አሉ ተስማሙ ገቡ so አሳየናቸው this is how we do business የገቢዎች እንደዚህ ነው
ማኔጅመንት ሲስተም ይሄን ይመስላል you have to get your books clean ምናምን ይሄን ሁሉ ከዛ እነሱ ደግሞ ይዞት የመጡት ነገር ደግሞ አጠቃላይ የቢሮን ዳይናሚክስ ቀየረው they were very creative they work on motion graphics 3D animation now they're the top in the city እነሱ በኋላ ነው ብዙዎቹ የመጡት ጥሩ ሜንቶሮች ናቸው ጥሩ ጋይዶች ናቸው ሶ በ9 ወር ወጡ and ለመጀመሪያ ጊዜ ቢሮአችን ውስጥ ክሬቲቮች አስገብተን እኛ ጋር ሳይጣሉ ኢነሰንስ መውጣት ሳይኖርባቸው አሁን ለምሳሌ you're running an agency ኢንተርን ሆኖ ይገባሉ 2 አመት ምናምን አንቺ ጋር ይሰራሉ ታስተምሪያቸዋለሽ ብዙ ስኪሎች ትሰጫቸዋለሽ ከዛ አብረን እንሰራለን በቃ አሁን ለሽ ተጠናክራለሁ ብለሽ ስታስቢ የራሳችንን በቃ ወይ ወደ ሌላ ኤጀንሲ ይሄዳሉ ወይ የራሴን ቢዝነስ መጀመር ፈልጌ ነው ይሉሻል እነሱ ግን በቃ አሁን የነሱ አወጣት was different so they said we're now ready to branch out and start our own office ግን አይዲያው ምንድነው እነሱ ብድር ተበድረው ገበያ ፈልገው አሁን የቢዝነስ ማለት ይሄ ነው ብድር ተበድረው ገበያ ፈልገው ሰርተው አትርፈው ብድራቸውን እስከሚመልሱ ድረስ ምናልባት 6 ወር የሚባለው ታይም ላይ በቃ ይችላል 1 አመትም ላይ በቃ ይችላል ስለዚህ እነሱ ሰክሰስፉል እንዲሆኑ ወይንም እኛ ስፔስ ለሰጠናቸው ነው ወይ እንደዚህ ማን ሳይሆን it was accidental it was just a support it was like እኛ 10 አመት ስለፈጀብን ሌላው ማንንም 10 አመት መፍጀት የለበትም ባልነው ወራቶች ውስጥ ነው እኛም ቴስት የተደረገው so like okay so this is one way of curbing down so 9 ወር ሞልቷቸው ሲሄዱ እነሱም ላይክ በቃ እንድንገረው አሁን እንገረው ምናምን ያሉ ራሱ ጊዜ ፈጅተው እንጂ ነው they already watch earlier so ምን አይነት ሞዳሊቲ ነበረ we had employees so ከነሱ ጋር ስንሰራ ልክ እንደ ዋጋ ያስገባሉ ፕሮፖዝ ያደርጋሉ ከዛ አብረን ሄደን ፒች እናደርጋለን and when the result comes we pay them ባሉት ሂሳብ ማለት ነው ከበዛ እንከራከራለን ግን most of the time ያንስ ነበርና እንጨምርላቸው ነበር like upgrade እናደርገው ነበር because ያው ኢንቴግሪቲ በጣም ኢምፖርታንት ስለሆነ እንደገናም ደግሞ እነሱ ነገጧት ከወጡ በዛ ዋጋ ብቻ ከሆነ የሚሰሩት የራሳችን ቢዝነስ እንጀምር ብለው ሲወጡ ነገጧት ያ ይሆናል ፕራይሳቸው which was not fair so እንጨምራለን አሁንም እንደዚህ ነው that's our model so እነዚህ ነገሮች ሁሉ ተቀላቅለው አንድ ላይ ምናምን ብለው ልክ እነሱ ሲወጡ ቢሮ ውስጥ ያለው ቲም በተቀላላ ደግሞ ሬዚግኔሽን አስገቡ እኛ እዚህ ቢሮ ስንት አመት ሙሉ ሰርተን እንደዚህ አይነት እንክብካቤ ሳይደረግልን ከዛ ነው በፍጹም give us your price per piece meal and they gave us their price ደሞዛቸው ምናቸው ተጠራቅሞ አንዳንድ ላፕቶፕ የገዛለ ለጊዜው ምዘ ይተከማለ ምናምን and then we completely shifted from a creative agency to a space which I didn't plan for it just like it happened እንዴት ነው ስታየው አሁን so two sides strategically as a like on marketing agency action gets its team from Grar አሁን ደግሞ we're trying to progress further trying our reach like ለማስፋት and we're also like thinking of democratizing creative outputs so የግድ agency setup ውስጥ መተሽ that's very expensive ለሁሉም ፊት አይደለም ግን ደግሞ ስናየው social media TikTok Instagram YouTube they are becoming a platform where if you have a good business and somebody to create content for you that you can promote your business በዛ በኩል so ብዙ ክሬቲቮች አሉ entry level በጣም ቀላል እውቀቶቹም ትምህርቶቹም አሉ በየቦታው ድሮ በፎቶሾፕ ያልተሰራ በኢንዲዛይን ሌአውት ያልተደረገ በኢላስትሬተር ያልተቀሸረ እንደ ዲዛይን አይቆጠርም ነበር ስታንዳርድ ማለት ነው አሁን ግን AI ራሱ if you know how to put the right prompts and have the experience and አላለ ሁሉ ነገር ምናልባት ቪዥዋሉ ላይ እንትን ይልሻል እንደሆነ ያስታውቃል there are creatives like super brilliant and be like also access to different softwares different platforms one now right now ወጣቶች ስለሆኑ
do you have the skills and capabilities to create? If it is yes, then በግራር ፕላትፎርም ውስጥ ስናሳልፋቸው there is training, there's capacity building, there is industry enlightenment, how do you talk to clients, what kind of expectations do you have, is it better to be a creative and go alone or should you tag along a project manager with you? Look, እንደዚህ አይነት ዳይናሚክሶች ነው እና so in the near future, in the very very near future ከራሳችንም አልፎ ክሬቲቮችን ለማህበረሰቡ ፕሌስ እስከማድረግ ድረስ እየሰራን ነው አሁን it's little bit large ክሬቲቮች ጋር ሲመጣ ልክ እንደ ፋብሪካ ነው የሚቀመጡ ክሬቲቮች አሉ so you need to have good like wider space and equipment it's a very expensive ዘርፍ as well so yeah one step at a time ግን አንዳንድ ጊዜ እኔም ያው እግዚአብሔርን ያው ተመስገን የምልበት we were given an opportunity ስንጀምር I mean when ACXን ብራንድ ስንሰራ ክርክር ነበረ በእኛ ፐርሰናሊቲ ላይ ምንድናቸው እነዚህ ልጆች ስብሰባ እንኳን ሲመጡ ሸሚዝና ጨርቅ ሱሪ እንኳን አድርገው ይመጡ I don't have it in my wardrobe to start with ግን I think because the CEO believed in our output we continued working with them for 3 years ያኔ ካፒታል እንትን ያወጣ ነበር አመት ሲያልቅ most influential most እንደዚህ ሴግመንቶች ነበራቸውና ካፒታል ላይ የኢሲኤክስ ካምፔኖች or visuals were in the top እንትንና የጃዙር ኮንፈርሜሽን ያ ኦፖርቹኒቲ ተሰጥቶን እኛ እዚህ ከደረስን እኛ ደግሞ ይሄንን opportunity if we paid forward because I'm 100% sure it was purely business engagement even getting the opportunity to show our skills to do things so ያጣው አሁን ይሄ ነው በተለይ ወጣቶቹ ላይ ስትሄጂ ይሄ ብዙ እንትኖች አሉ ይሄ ካፖች አሉ this is professional this is which ትምህርት ቤቶች ስላሉ ዩኒቨርሲቲዎች ስላሉ ምናምን አማተር ስራዎች አሉ የኢንተርኔት ስራዎች አሉ ከዛ ያለ ፕሮፌሽናል እርከኖችም አሉት it's climbing up a ladder ይሄ ግን was like even finding a ladder is like ትልቅ ተአምር like ሲጀምርም ራሱ ማለት so ግራር ምን አድርጎ ኢኔብል አደረገን መሰለሽ አንደኛ ነገር አቅማችንን እንድናይ ነው ያደረገው like አጠቃላይ the creative industry capacity ምንድነው ማለት ይባል ዴታ ምናምን የለም ቅድም ያልኩሽ ነው by product of let me we're the victims of the entertainment industry ማለት ብዙ ወላጆች ልጆቻቸው ሙዚቃ ውስጥ ፊልም ውስጥ ከሚገቡ ይልቅ ኢንጂነሪንግ ሜዲሲን ሎ ምናምን ቢገቡ የሚፈልጉ አሉ አማራጭ ከሌለ ደግሞ ለምሳሌ if they're not even like አይደለ ምናልባት ወላጆቻቸው የፈለጉበት ቦታ ማይገቡ ከሆነ እስቲ ወይ አንድ ዛ ፊልም ትምህርት ቤት ይሄድ ወይ እዚህ ፎቶ ትምህርት ቤት ይሄድ ወይ ኤክስትራ ካሪኩላር አክቲቪቲዎች ይሆናሉ ዕውቀት መፍጠሪያ መንገድ TVET vocational ምናምንና you find the creative industry somehow somewhere just on the corner ስለዚህ በቃ desperate ሆነው ነው በቃ ፊልም ፎቶ ምናምን ግቡ ወደሚለው የሚሄደው ግን አሁን ደግሞ ዝም ብለሽ environment ስታዩ thrive እያደረገ ያለው ኮንቴንት ነው and everybody behind it one way or the other do thrive ግን formalization የለም standardization የለም እኛ ምናየው ክሬቲቮቹን ቢልድ ስናደርግ not only their skills but also their negotiating capacity their negotiating skills ያኔ መጀመሪያ ኮንትራክት ሼር ስናደርግ ኮንትራክት ሼር ያደረኩበት ምክንያት you should know what you're capable of when you're sitting on the table to negotiate to discuss and the like ግን እንደ ትንሽ ስለሚታይ ያለ ክፍያ ብዙ ይሰራል በክፍያም ተብሎ ገንዘብ ማይከፈለው ብዙ ክሬቲቮች አሉ የኮቪድ ጊዜ በጣም የተጎዱት የክሬቲቭ ባለሙያዎች ናቸው because ክለብ ይሄ ሙዚቀኞች ብትይ ሲኒማ ብትይ anywhere creative ተሰብስበው የሚሰሩበት ቦታ were the first one that were closed so በጣም devastated ሆኑ especially first hand like first front ላይ ያሉት ማለት ነው ግን also humanity survived covid through the entertainment industry እነዛ ሙዚቃዎች ባይኖሩ እነዛ ፊልሞች ባይኖሩ and internet connection ያ ሁሉ ባይኖር ሰው ይከብደው ነበር ከዚህ ውስጥ ለመውጣት so we have to reverse it you know like we have to create a platform
where this becomes an industry. And we have to show ለሁሉም ለፖሊሲ ሜከሮች ስቴክሆልደር ላይክ ኢንፍሉዌንስ ለሚያደርጉት ለስራ እድል ፈጠራ ላይ ኢንፋሳይዝ ማድረግ የሚፈልጉ ለምሳሌ አሁን ቱሪዝም is in the top list, ICT is in the top list, manufacturing እንደዚህ የመሳሰሉትና እንዳው ጥረታችን ስድስተኛውም ክሪኤቲቭ ኢንዱስትሪ ተብሎ እንዲካተት ነው because it's literally an industry. Entry level ቅድም ቀላል ነው ስላልኩኝ እኛ we get a lot of our students from architecture or ICT or anybody that has any kind of passion ከዋናው ትምህርት ዘርፎቹ ባሻገር ማለት ነው። ከዛ በተረፈ ግን ሆም ግሮውን ደግሞ አሉ like within your space ደግሞ የምታሳድጊያቸው ቤዚክስ ስኪል አስተምር። ሌላ ደግሞ ከክሪኤቲቪቲ ውጭ ደግሞ ቅድም እንዳልኩሽ አሁን ለምሳሌ ስትራቴጂ ዴቨሎፕመንት ይፈልጋል። ስትራቴጂ ዴቨሎፕመንት from the marketing perspective ብታዩ 5-6 ኤክስፐርቶች አንድ ላይ መጥተው የሚሰሩት ናቸው። ሪሰርች ስትይ ማርኬት ሪሰርች ለስራ ኢትዮጵያ is the least researched country because ምንም ዲማንድ የሚያደርገው ነገር የለም ሪሰርች ለማድረግ ማለት ነው። ግን ሶ ግራር ምንድነው አይናችንን እየከፈተልን የመጣው number 1 the first go to freelance gig for any young boy like man or woman is like creativity. If they can write a paragraph and if they post it እኔ ከሊንክድን በፊት ከፌስቡክ አሁን ከሊንክድን ነው ልጆችን I send I like what you wrote, do you have interest in like writing for an artist? They're like really what do I have to do? No, nothing, just come. If they pay we pay. Really payment malo? Well, if they do pay እንከፍላለን and they be excited and then they come and they join and they work and then ያኔ በዛ ሊንኬጅ ይፈጠራል። ሶ እንደ አንድ ኢንዱስትሪ በጣም ትልቅ ወጣቶችን የያዘ አንድ ዘርፍ ነው ማደግ አለበት። መንግስት በተለያየ አይነት እንትን ላይ ያሉት ክሪኤቲቭ ኢንዱስትሪው ማየት ያለባቸው ኢኳሊ መሆን አለበት። ሁለተኛው for example if you want ለምሳሌ ስታርታፖችን እኔ so startups are required to come up with a product that scales and then scalable ይሆናሉ ማለት ነው። let's compare it to the creative industry. When you come to the creative industry the product is already in our hand. ጥበብ ነው skill ነው. So I can make X amount of cash equivalent with an IT software that's growing or a startup investment ምንም ብትዩ እዚህ ጋር እንደዛ ትኩረት ስለማይሰጠው ነው እንጂ እኛ immediately know that we start making cash. Even if you don't make cash you make a portfolio. እንደ ግራር እንደ አንድ ፖሊሲ ምን ይዘው እሱ ነው we share portfolio with whomever works under ግራር። ለምንድነው ፖርትፎሊዮ ሼር የምናደርገው? it's a currency የሚመነዘር ነገር ነው። so today እኛ ራሳችን ፕሮ ቦኖ ስራ እንሰራለን። አንዳንድ ክላይንት አይገኝም ስለማይገኝ we like ችግር የለውም ኮስታቸውን ከቨር እናደርጋለን let's do this job the clients are happy and ያችን ፖርትፎሊዮ ግን 3-4 ጊዜ እንሸጠዋለን። so we have product on our hands. The only thing that we're looking for is the space, the equipment and the knowledge to materialize it. so አሁን ይሄንን ፖቴንሻልም ያሳየን አንደኛው through the ground like በግራር ውስጥ እያለፈን ያለ ነው ኢኒሺዬቲቭ ነው። to light it up ትንሽ and like to also summarize it, the creative industry can be or is one of the largest job creating industry ለአዲስ አበባ። ወደ ክልል እንሄድ ብንል አዲስ አበባ ውስጥ ያለውን ሞዴል ዋና ከተማዎች ውስጥ with conducive environment to bring 10-15-20 ኪሎሜትር የሆኑት ወደ ከተማዎቻቸው then የራሱን የሆነ ደግሞ ሳይክል መፍጠር ይጀምራል። so let me tell you አሁን በጣም lucrative output of ግራር. so we teach film. so film ስናስተምር 3 የተለያዩ ዲፓርትመንቶች ናቸው ያሉ። የስክሪፕት ዲፓርትመንት አለ፣ የአክቲንግ ዲፓርትመንት አለ፣ የፕሮዳክሽን ዲፓርትመንት አለ። it's underground ነው የምንሰራው like ብዙ ኤክስፐሪመንት እያደረግናቸው ስላሉ ማለት ነው። ግን አሁን ምን መጣ ስክሪፕት ዴቨሎፕ የሚያደርገው ዲፓርትመንት now we have started giving out
scripts to other TV stations in the proposal. We're just expecting one of them would pick it up. If they pick it up, well, that team will make film ማለት ነው. And they make money. When you make film አያልቅም ዋናው መስራትሽ so ዛሬ ለአንዱ ቲቪ ስቴሽን ትሰጪዋለሽ በዲጂታል ፕላትፎርም አለ you can even send it to which and even ረጅም ጊዜም በኋላም ደግሞ ልታመጪው so output ራሱ it's very lucrative ልክ እንደ አሁን ወርቅ ብታወጪ ትመዝኛለሽ ትሸጪዋለሽ ወርቁ ከእጅሽ ወጣ ግን ያኛው the film or any kind of creative output እንደውም አሁን አዳዲስ ሞዳሊቲዎች መጥተዋል የኢትዮጵያ ኢንተሌክቹዋል ፕሮፐርቲ ኦርጋናይዜሽን ሳይድ ሮያሊቲ የሚባል የሮያሊቲ ኮንሴፕቶች ወደፊት ይሄድ በጣም ፕሮግሬስ ያደርጉ በተለይ ሙዚቃው ላይ ኦልሞስት በቃ it's a matter of announcement of some procedures እንጂ ስለዚህ አንቺ ሙዚቀኛ ከሆንሽና እሺ no worries don't be music if you're a drummer or if you're a composer or if anything if you make 50 60 musics together እድሜ ልክሽን ታገኛለሽ ማለት ነው similar with film similar with arts books and the like so green industry ወጣቶችን የሚይዝ አውትፑቶቹ ደግሞ የማያቆም ገቢ ያለው እንደገና ደግሞ ፕሮግሬሲቭ በየክልሉ ዲስትሪቢዩት ታደርጊው ምትሺ well አሁን ጊዜው 12ኛ ክፍል ተማሪዎች የሚያልፉት ፐርሰንቴጅ or even በየተቋሙ ተመድቦም ደግሞ ያሉት አሉ ሁሉም አይዳረስም obviously again as a TVET option creative industry ራሱ ይቻለ it's a sleeping giant so that's what Graf told us and we're like finding people to tell that yeah so it's very hopeful and very rewarding at the same time በጣም ደስ ይላል በጣም ደስ ይላል ሶፊያ ኮንሰልተንሲ ካላስፈላጊ ወጪ ከራስ መተማመንን ከማጣት ከጊዜ ብክነት ራስዎትን ማዳን የሚችሉበትን መሰረታዊ የንግድ ስራ ስልጠና አዘጋጅቶሎታል በመናስቀምጠው ስልክ ደውለው ሙሉ መረጃውን ማግኘት ይችላሉ እንደዛ ብለ ከ10 አመት በኋላ በቃ እስኪ ልረፍ ብለ ስትወጣ ያው ሁሉም በተለይ ደግሞ ነጋዴ የሆነ ሰው እንደዚህ አይነት ጊዜ ያስፈልጋል ብዬ ስለማመን ይሄን ጥያቄ የምጠይቀ እንደዛ ብለ ስትወጣ ቤትህን እንዴት አመንከው እንዴት ተኸው አይ ግድ ሆኖ ነው እንዴት ሐሳቡስ መጣለ እንትኖች አሉ ትሬኒንጎች አሉ አሁን የነ UNDP ምናምን ያወጣቸው ኢንተርፕረነርሺፕ ዴቨሎፕመንት ሴንተር ምናምን የሚሏቸውና so I also read a lot and I love the like ለኔ ቢዝነስ ማለት የራሴን ብቻ ሊድ ማድረግ ሳይሆን ሌሎቹንም ማለት ሰፖርት ማድረግ እንደዚህ ምናምን I enjoy it በጣም so like repeatedly ማነብ የነበረው ነገር ምንድነው if you are out of the business and if the business continues then you have a good business so it's like 3 years that I like አንደኛው አመት complete like no የመጀመሪያው አመት was pseudo I was going to film school and I was managing the office on a Viber ያኔ Viber ነው famous ከዛ ሴሚናስ ስራ ላይ ነህ ምናምን ባላል አጨርሻለሁ ይከፍታበት ገሰር ካደስ so film school was Blue Nile Film Academy TVN Film Academy but I was very very fortunate በአቶ አብርሃም ስር በጋሻ አበበ በየነ ስር እና በአቶ ሰለሞን ስር መማር 8 ወር ነው ኮርስ እና በደንብ ነው ጠንቀቀን የተማር so ያንን እንደዛ አለፍኩት በቫይበር ማለት ነው ከዛ በኋላ ግን ሳይሆን ወስቱ በቃ ቢዝነሱ አንቺ ከሌለሽ ፋንክሽን አያደርግምና ያለው ስታተስ ታየዋለሽ ከዛ ቅድም ቡቲክ ስሞል ኤጀንሲ ነን አልኩሽ አይደለ ላይክ ስንሰራ ነበር so ከትልልቆቹ ጋር ኮምፒት ለማድረግ we have to be able to do videos we have to be able to do 360 1 plus 2 plus 3 plus 4 said if I don't stop now and get skilled and see this from different perspective nagatwat is going to be too late I know it in my ታውቂዋለሽ ያ እግዚአብሔርም ይረዳል አንዳንዴና but when I left it and when I came back I was like whoa like this is not so እንደገና ገብቶ ማስተካከል እንደገና እንትኑ አሁን ይሄ ነው so this also calls to talk about ቅድም መጀመሪያ ጠየቅሽ ቢዝነስ መጀመር ቢዝነስ ራን ማድረግ እና ቢዝነስ ውስጥ ለ10 አመት ለ15 አመት መኖር are completely different
because ቢዝነሱ ሲጀምር እኛ ነን ያለነው እንጂ ከስራችን ያሉት ባለሙያዎቻችን በጠቅላላ ይቀያየራሉ ይሄዳሉ የተሻለ ያገኛሉ እኛ ከመንከፍላቸው ደሞዝ እኛ ከመንከፍላቸው ብዙ ነገር የተሻለ ያገኛሉ እና well they have to be replaced ችግሩ እኛ ነን እዛ ያለነው stagnant እንሆናለንና በቃ like if we don't do it this way then if we leave it this way and the risk ትፈሪያለሽ and then then you have to be like you'll be tasted by time eventually and ሞደቅም መንገድ አለው መስጋትም አካሄድ አለው ተንኮታኩቶ ከመውጣት you take a breath you build resources knowledge and everything and then ya መጀመሪያ portfolio allocation እሱን አራግፎ then I came back ጓደኞቼ actually አንደኛውም ወደ ቢዝነሱ መቆም ሊድ ያደረገው 10 አመት አብረን ሰራ ታምር ነበር የሚባለው ባይታ 10 አመት ሙሉ በፓርትነርሺፕ በጣም ነው የምትቀርሙት እንዴት ፓርትነሮች 10 አመት ሙሉ like we can give you all our office visit and ጊዜ we're on everybody's neck ጮኸቱ ጭቅጭቁ ምናምን ግን ያው ማሽንም ሲፈጭ ይጮሃል አይደለ so it's business it's part of the process so ሰናይ ቅድም my brilliant ያልኩሽ he went into music በቃ የሱም sabbatical ያ ነው አንደኛው አሜሪካ ሄደ አንደኛው በጣም ጎበዝ ነጋዴ ነው ስለዚህ እኔ ነኝ የቀረውት አሁን ከዛ even ቢዝነሱን ራሱ I said this is my passion this is what I love to do actually I don't know anything else besides that ድሮ አንዳንድ ነገሮች ሞክሬ ነበር ሞባይል ምናምን ለመሸጥ የደለላ ስራ ማለት ነው didn't go well and I said እርም ላይ አልኩት and I enjoy it I love it I really love it it's my passion በተለይ ደግሞ ምን fortunate አደረገኝ when Grar somehow started accidentally then a lot of young kids started to come and I was being surrounded and like I have to explain ይሄ ምንድነው ለምን እንደዚህ ነው ፓርትነርሺፕ ለምን ነው የማይቆየው like why is ብዙ ጊዜ ቢዝነሶቹ በጣም ሉክሬቲቭ ሲሆኑ በፓርትነርሺፕ ምክንያት ይቆማሉ and ለምን it's because ውልና ማስረጃ ቴምፕሌት ላይ የሚፈረም ነው እንጂ ፐርስፔክቲቮቻችን አይተን ሎየሮች አማከረን even arbitrary እንትኖች ራሱ አለ ወደ መቆም ምናምን ሲሄድ the lawyers sit together and like how can we fix it and then they have like options you know የተለያዩ ነገሮች አሉ so it was a natural አካሄድ ግን when I came back አሁን ማዶ ኮሚኒኬሽን ቢንትን ስለው በፊት የነበረውን ትንሽ ኤንቲቲ አሁን እሱ ሙሉ በሙሉ ወደ ግራር ሰጣሁትና so I don't deal with creatives now I don't say ማን ነው ክሬቲቭ የሚሰራው ማን ነው ያኛው ግራፊክ who's the art director ነው so አሁን ግራር በራሱ ያው ካፓሲቲ ዴቨሎፕመንት ፕሮግራም አሉት ቅድመ ትሬኒንጎች ምናምን አሉት ከዛ ይሰለጥናሉ then well seasoned የሆኑት ወደ ማዶ ይመጣሉ and በቃ it's good so ያንን ብሬክ ባልወስድ ኖሮ to be very honest with you I don't think I would have had that perspective የሆነ ጊዜ ወጣ ብለሽ ማየት አለብኝ ሊሰበር ይችላል ሊበላሽ ይችላል ዳሜጅ ሊሆን ይችላል ልጆቻችንን እኮ ትምህርት ቤት መላክ እንዴት ፔንፉል እንደሆነ I can imagine ሁለት ልባችን ተሰንጥቆ then I ይሆን ወይ like if you are in the middle of a meeting like you're doing a pitch and then you see a call from school and you say ይቅርታ they have to take this so it's like similar sometimes and for them and for your business to be strong as well it has to be tested without the person ከቪዥኑ ውጪ ያለው አንቺም ደግሞ ማየት አለብሽ am I going the right direction am I going to end up well is this going to be or በቃ ኮዲሁ እንደማያዋጣ ያስታውቃል ስለዚህ ዳይሬክሽን ልቀይር አሁን ያኔ 10 አመት I was like considering to get employed as well I even started a couple of contractual jobs but going to an office it's not in my nature and I said okay so I have to build this and also ሁሉም ነገሮች ደግሞ እግዚአብሔርም ይረዳል when you have perspective when you have time እንትን ነው we are human beings በጣም ጎበዝ ሰራተኞች ልንሆን እንችላለን በጣም brilliant very creative ገንዘብ ለኛ is a byproduct of our efforts አይቀርም ገንዘቡ እንዳለ ነው ግን ከዛም በኋላ ደግሞ እንደ ሰው ነው መኖር ያለብን you need to have something that you have to take a break of
you need to travel, you need to see, you always need a different perspective, otherwise ትቀሪያለሽ ወደዛ እና ለሰውም ቻሌንጂንግ ትሆኛለሽ በተለይ ደግሞ አሁን ወጣቶቹ ደግሞ ባሉበት ደግሞ አሁን ምንድነው ከነሱ ጋር መሮጥ ነበር ያኔ እነሱ ላይ ደግሞ so it was very important እንደውም I feel like it was a fortunate decision ይሄ አስቤው ስትራቴጂክ ሆኜ ምናምን now I need break ምናምን ሳይሆን ግን like situations call for it and sometimes like አምነሽ ቶሎ እስቲ በቃ ይሄን ነገር ላስብበት ሊሆን ብለሽ you also save some cash you know like የወደቀ እንደሆነ ያወቅሽ so ልክ እንደዚህ ማይነ ነገሮች አሉ ቆም ብለሽ environmentሽን ማየት አለብሽ ነጋዴ ደግሞ ስትሆኚ everybody looks up to you you take care of a lot of people የብዙ ሰዎች ደሞዝ የብዙ ሰዎች livelihood አንቺ ላይ ነው ያለው ፕሬሸሩን ቀላል አይደለም so ቀደም ያልኩት ልክ እንደ ሰው መኖር ያለበት ራሱ like you have to take real break like peace of mind kind of break which is very important like vacation እንደምንሄደው ምናምን like disconnect from everything ግን ያ ደግሞ ሲሆን ቢዝነሱ ደና እንዲሆን you also have to be conscious about that and like attention ሄደሽም attention like you know some island in the Indian Ocean right ሄደሽ በWhatsApp ትደውያለሽ hello that's what and I hope that's very important like it gives you a perspective በጣም እናመሰግናለን ሴሚናስ በተለይ ለመጀመር ለሚያስብ ሰው ንግድ እውነታውን ማወቅ ጥሩ ይመስለኛል አይደለ አውቀህ መግባት ያው መፍራት ሳይሆን ግን ማወቅ ይፈልጋል ቀደም ያልካቸው ኳሊቲዎች በተለይ በጣም በሂደት የምትማራቸው ግን በጣም አስፈላጊ ናቸው ከሌሉ ደግሞ የሚያንስ ነው ማለት አይደለም ሌላ የመረጥከው መንገድ አይደል ስለዚህ ከመንገድ ስላካፈልከንና አሁን ደግሞ ግራር ስር የጀመራችሁት በተለይ አሁን ለሚመጣው ትውልድ አዲስ ለተሰጠው እድል ስራውን ያቀለለታል በያስባለውና I hope so በጣም እናመሰግናለን thank you very much I really appreciate it አንቺም በሾይ ስለጋበዝሽኝ እና ኤክስፒሪየንስ ሼር እንዳደረግሽ ስለጋበዝሽኝ thank you very much ተመልካቾቻችን ዛሬ ከሴሚናስ ጋር የነበረን ቆይታ ይሄንን ይመስላል በግራር ስር እንግዲህ በጣም ጥሩ የሆኑ ስልጠናዎችን እየሰጡ ነው በተለይ ከክሬቲቭ ፊልድ ጋር እዛ ላይ መስራት ለምታስቡ ወጣቶች ሄዳችሁ በተተዋወቋቸው ጥሩ ነው የሚሰጡትንም ሰርቪሶች ብትረዱ ጥሩ ነው በያስባለሁ ከልምዱም ከመንገዱም ብዙ ነገር አካፍሎናል በሚቀጥለው እንግዳ ተመልሰን እንገናኛለን